አዩ እኔም ከወጣሁ በኋላ ልክ እኔ ሄዳለሁ ብዬ ከወጣሁ በኋላ ሄድኩ በኋላ አዩ ሪከርድ አደረገችልኝ እና ምን አለች? በቃ እኔም ቤት አልቀመጥም፣ እኔም መጓዜ ነው፣ እኔም አሁን ትኬት ቆርጣለሁ አለችኝ። የለት እንደሆነ አላውቅም። እና ያሲን እስኪ ወደ አዳማ ሄድና አንተ ቤቱን እኔ በቃ እሷ አለች ብዬ ብርም ስላገኘች ምንም አትሆንም የትም አትሄድም ብዬ ነበር ያሰብኩት። ብር አለችኝ፣ ብር ነው ፈልገው ብዬ የምትፈልገውን ያህል ብር አስገባሁላት። ብሩ ስታገኝ የለት እንዳሰበች አላውቅም። መጀመሪያው ልካስ ለመቀመጥ ሀሳብ የላትም መሰለኝ። እሷም እኔ ዛሬ ምንድን ነው የቀለበት ፕሮግራም ነው ስል ነው ሮጣ የመጣችው እንጂ ጉድ በል ጎንደሬ ይላል የሀገሬ ሰው። ጉድ መጣ። ትናንትና እኮ ሰሙ ተናግራ ነበረ። ሰሙ ምን አለች? እሱ ብር በጣም ብላለች ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ረብል ዓለሚን። ሰብስክራይብ ሸር አድርጉኝ፣ አበረታቱኝ። ኢንሻአላህ ተዓላ ኢንሻአላህ የሰይዱን ጉድ እንስማና እንመለሳለን። አዩ እኔም ከወጣሁ በኋላ ልክ እኔ ሄዳለሁ ብዬ ከወጣሁ በኋላ ሄድኩ በኋላ አዩ ሪከርድ አደረገችልኝ እና ምን አለች? በቃ እኔም ቤት አልቀመጥም፣ እኔም መጓዜ ነው፣ እኔም አሁን ትኬት ቆርጣለሁ አለችኝ። የለት እንደሆነ አላውቅም። እና ያሲን እስኪ ወደ አዳማ ሄድና አንተ ቤቱን እኔ በቃ እሷ አለች ብዬ ብርም ስላገኘች ምንም አትሆንም የትም አትሄድም ብዬ ነበር ያሰብኩት። ብር አለችኝ፣ ብር ነው ፈልገው ብዬ የምትፈልገውን ያህል ብር አስገባሁላት። ብሩ ስታገኝ የለት እንዳሰበች አላውቅም። መጀመሪያው ልካስ ለመቀመጥ ሀሳብ የላትም መሰለኝ። እሷም እኔ ዛሬ ምንድን ነው የቀለበት ፕሮግራም ነው ስል ነው ሮጣ የመጣችው እንጂ እንግዲህ ሰይድን እንደሰማችሁት ሰይድ ማናት ለሀዬ የፈለገችውን ብር አስገባሁላት አለ። የፈለገችውን ብር እንግዲህ የሰውዬ አስገብቶላታል። ኦኬ ይሄ ብር ከየት መጣ? እንደውም ይሄ አንዋር ያነሳው ሀሳብ ልክ ነው። ይሄ ሁሉ ብር ከየት መጣ? ይሄ ሁሉ ብር ከየት ነው ያመጣው? እንዴት ነው የሚያመጣ ይሄ ሰውዬ? እና ሰሙዬ ራስሽን ጠብቂ። ሀቂቃ እነዚህ ሰዎች አስፈሩኝ። እኔም ትናንትና ያው ታረቁ የሚል ነበረ፣ ግን እነሱ ከባድ ነው። ሰሙዬ አንቺ ራስሽን ጠብቂ እህቴ። አሁን ይዙዬ ይችኛይቱ ራሱ በጣም ከባድ ናት፣ ይችኛይቱ ልጅ ማለት ነው። ስለዚህ ራስሽን ጠብቂ። እስቲ እንስማ። አዩ እኔም ከወጣሁ በኋላ ልክ እኔ ሄዳለሁ ብዬ ከወጣሁ በኋላ ሄድኩ በኋላ አዩ ሪከርድ አደረገችልኝ እና ምን አለች? በቃ እኔም ቤት አልቀመጥም፣ እኔም መጓዜ ነው፣ እኔም አሁን ትኬት ቆርጣለሁ አለችኝ። የለት እንደሆነ አላውቅም። እና ያሲን እስኪ ወደ አዳማ ሄድና አንተ ቤቱን እኔ በቃ እሷ አለች ብዬ ብርም ስላገኘች ምንም አትሆንም የትም አትሄድም ብዬ ነበር ያሰብኩት። ብር አለችኝ፣ ብር ነው ፈልገው ብዬ የምትፈልገውን ያህል ብር አስገባሁላት። ብሩ ስታገኝ የለት እንዳሰበች አላውቅም። መጀመሪያው ልካስ ለመቀመጥ ሀሳብ የላትም መሰለኝ። እሷም እኔ ዛሬ ምንድን ነው የቀለበት ፕሮግራም ነው ስል ነው ሮጣ የመጣችው እንጂ ሰይድ ሶስተኛ አገባለሁኝ ሲላት እንኮ ልጆችንም አይነህ አታይም እንኳን ሶስተኛ ልታገባኔ ሳልብልት እያለች ነው እንግዲህ። ውለጂ ማን ያዘሽ እያላት ነው። በዛ ላይ ደግሞ ልጆቹን አሟቸዋል። ያው ለልጆቹ ብዬ ነው ሀሳቤን የቀየርኩት እያለ ነው። ግን አይመስለኝም፣ እንደኔ አይመስለኝም በእውነት ይሄ ሰውዬ አንዋር። እኔም ያንተ እንትን ነኝ። እሺ ምክንያቱም ብር ከየት ነው የሚያመጣው ያለው ነገር አንዋር ልክ ነው። አንዋርዬ ልክ ነህ። ይሄ ሰውዬ እንዴት እንጠይቀው? ብሩ ከየት ነው የሚመጣው? አመጣጡ መንገዱ ምናምን ለኛም ሹክ ቢለን ምን ይመስላችኋል? እስኪ ኮሜንት አስቀምጡልን።
ሀይ የለም አልተቻለችም የምትል እዚህ በሰላም ነው ግን በሰላም ይመስላችኋል? ግን ብሩ ከየት ነው የመጣው? ወይ ብሩ የብር ያለህን 15 ዓመት ሰው ቤት ተቀምጬ ያልፋል አንድ ቀን ይሆናል ብዬ አንገቴን ደፍቼ ይኸው ተቀምጬ አልሞላም ብሩ። እነሱ ግን ይኸው እየተንቦላቀቁበት ነው። እና ይሄ ብር ይፈተሽ፣ ይሄ ሰውዬ ባንኩ ይፈተሽ። የመንግስት ያለህ ግን በነገራችን ላይ ሰሙ ራስሽን ጠብቂ። የኔት ልጆችሽን አንቺም ተንከራተሽ ልጆችሽም ተንከራተው ነው። ግን ራስሽን ጠብቂ። እነዚህ ሰዎች እንኳን ፈራሁልሽ፣ ላንቺ ፈራሁልሽ። ሀቂቃ አሁን አሳልፌዋለሁ ለዛሬ ብቻ ሳይሆን እስከ መጨረሻው ታሳልፈዋል። እኔ በህይወት እያለሁ ሶስተኛ እንኳን ቀለበት አይደለም እንደው አይናቸው እንድታልፍብድልኝ ይሄ ነው እና ለማንኛውም እዛ ሾግጭ የምለቃቸው ለማንኛውም ፕሮግራሙን ለዛሬ አሳልፌያለሁ። እሱን ያሳለፍኩት አሁን በቃ አንቺም ሰርፕራይዝ ላንቺ አልነገርኩሽም። አሁን ነው አንቺ ራስሽ የመጣሽው። እኔ ወዲያው ቪዲዮን ትላንትና ወዲያው ትኬት ቆርጫለሁ ማለት ነው። አስቸኳይ ማለት ነው። ያው ብሩ ውድም ቢሆን አስቸኳይ ትኬት ቀጥታ መንገድም ባይኖር ባቋ እንግዲህ ያው አንዋር እንዳለው አሁን ደግሞ በአስቸኳይ ወደ የመን ሄዳለሁ ልጆቼ ጋር ሰሙዬ ውዴ ባለቤቴ ጋር እሷው ናት የምታዋጣኝ የልጆቼ እናት እያለ ነው። ሀይቲ ግን ያገር ያለህ እንዲው ውይ እያለች ነው። ይገርማል። ገና አዲስ አልወልድልህ አንተ ሶስተኛው ጋስተሯሯጥ ነው። ሶስተኛው ጋስተሯሯጥ እሱን ተይው እስኪ። እሱ ሌላ ጊዜ በሰፊ እናወራለን። ልጅ አልወልድልህ ያለሽ ለምን እንዳልወልድ ስራሽ ታውቂዋለሽ። እኔ ያልከለከልኩሽ እሱን በሰፊው እንመለስበታለን። እና ውድ ቤተሰቦቻችን አሁን ዱአ አድርጉ እናንተም ኢንሻአላህ። እሷ ምንም አትሆንም። እሱ መርፌ ስትወጋ ስላየው ነው ደንግጬ አሁን የተነሳሁት ማለት ነው። ትላንት ወዲያው ነው ትኬት የቆረጥኩት። ጨርሻለሁ። አንቺ ጋር አሁን እንግዲህ እንደሰማችሁት ልጅቷ መርፌ ስለተወጋች ወደ የመን ሄዳለሁ። አታስመስለው እባክህ። ይሄን ማስመሰል ነው። መርፌ ብትወጋ በህፃንነቷ መርፌ ትወጋለች። አሁን ደግሞ አየሩ ይቀያየርባቸዋል። ልጆቹ አስመስለህ ሳይሆን ሰሙዬ ጋር ለመሄድ ነው ብላ አትልም። ወለከ ሰሙዬ ይቅር እንድትልህ እንድትልህ አለቀስ ብትለፋና ብትሯሯጥ የተሻለ ነው እያስባለሁ። ማለት ነው የሚሻለህ እሱ ነው። ሰሙ ጋር ብትሄድ ነው የሚሻለህ። ይቺ ጦጣ እንደሆነች እንኳ የምታወጣ አይመስለኝም። ምስኪን። በነገራችን ላይ ሰምዬ ልጅሽን አላህ ይጠብቅልሽ። ምንም አትሆንም እርግጠኛ ነኝ። ያው አየር ሁኔታ እንኳን ለህፃናቶች ለኛ ለትላልቆቹ አየሩ ከባድ ነው። ከዛ አንፃር ሊሆን ይችላል። ልጅሽን አላህ ይጠብቅልሽ። ይችን ጦጣ ግን አላህ አላቅሽ። ጦጣ ናት እውነት። ለልጆችሽ ትንሽ አስፈላጊ አይደለችም ብዬ አስባለሁ። እኔ እንኳ ታረቂ ይቅርብሽ፣ አትንከራተች በሰው ቤት በቃ ይቅርበዩ ብዬ ነበር። ግን እህቶች ናሉ አይ የለም ማለት የለባትም። ምክንያቱም እነዚህ ሰዎች በጣም አስቸጋሪ ነገር ነው ሳይድ እያደረገ ያለው። ሀይ ተብዬዋን በጣም እብድ ናት አሉ። በጣም እብድ ናት ስላሉ እንግዲህ እብድ ከሆነች ሰው ከእብድ ጋር አይኖርም። የአሚሮ እብድ አይደለም። እነዚህ የታመሙ ሰዎች ሳይሆን ይቺ አውቋ እብድ ናት እንጂ እነዚህ አላህ ስብሓነሁ ወተዓላ የሰጣቸውን ሰዎች አይደለም። አላህ ስብሓነሁ ወተዓላ የሰጣቸው እነሱ ያው አላህ የሰጣቸውን ናይማ ነው። በቃ አላህ በሰጠን ነገር ላይ መብቃቃት ነው። ይቺ ግን አውቃ የምታብድ እብድ
ዝንብ የወጥ ዝንብ ብያታለሁ። ጥልቅ ውጥት የምትል ማለት ነው። እና ዝንብ ናት። ለዝንብ ቦታ አትስጪ። ራስሽን ጠብቂ። ልጅሽን አላህ ያሽርልሽ። እውነት በጣም ነው የገረመኝ። ብዙ ኮመንቶች ራሱ እያነበብኩ ነበር እና በተለይ አንዋር ቤት ገብቼ ብዙ የሚያስቁ ነገሮች አይቻለሁኝ። እኔም ቤት ያው ጽፋችሁልኛል እህቶቼ፣ እች ልጅ ጋር መታረቅ የለባትም እብድ ናት ብላችኋል ማለት ነው። ስለዚህ ራሷን ትጠብቅ። ሰሚ ይቅርባት እንዳላችሁትም ይቅርባት ማለት ነው። አስፈላጊ አይደለም። እንደነዚህ ያሉ ሰዎች ያው ርቃችሁ መኖር ነው ያለው። ርቆ መኖር የተሻለ ነው። ካልሆነ ግን ከባድ ነው። ብትቀርቧቸውም አያዋጡም፣ ብትርቋቸውም የሚጠቅሙ የሚጎዱ ስላልሆኑ ራቅ ብለሽ ኑሪ። ራስሽን ጠብቂ። ልጆችሽን አላህ ያሳድግልሽ፣ ሰላሙን ያምጣልሽ። ልጅሽን ጠብቂ፣ ራስሽን ጠብቂ። ከምንም በላይ አንቺ እናታቸው ኖሪላቸው። አንቺ ከሌለሽላቸው ወላሂ ልጆቹ ነገር በጣም እንትን ብሎኛል፣ ሀቂቃ ማለት ነው። አንቺ ከሌለሽ ልጆችሽ ከባድ ነው። አላህ ይስጥር፣ አላህ ይጠብቅሽ። የእኛ ነገር እንደዚህ ነው፣ እንደዚህ ነው። ሰብስክራይብ ላይክ አድርጉኝ። ወዳችኋለሁኝ፣ አበረታቱኝ። ኢንሻአላህ ተዓላ ኸይርን ነገር ይሻልን። ሀገራችንን ሰላም አላህ ያድርግልን። ያው እንግዲህ ፍትፈታውን ብዙም ባልችልበት፣ አሰላሙ አለይኩም ወራህመቱላህ